እንዳታገኝ ብዬሻለሁ። ምን አድርጌያለሁ ታዲያ? በቃ ሰው እንዳታገኝ ከዛሬ በኋላ እዚህ ትሆኛለሽ። የምትፈልጊውን ነገር በሙሉ እዚህ ያመጣልሻለሁ። ገብቶሻል አይደል? ሀይሚዬ ያው ትላንትና ስላገኘሽው ደብሮት ሊሆን ይችላልና ልክ ነው ደግሞ ያደረገው ነገር። እናንተ ማለት እንኳን ሰው በመግባት ነው በጣም ብዙ ጊዜ የምትጣሉት። ሰው ሶስተኛ ወገን ሲመጣ ነው የምትጣሉት። እና እኔ አሁን ብሩክ ልክ አይደለም ያደረገው፣ ልክ አይደለም አልልም፣ ግን በቃ ማገኛት የሌለብሽን ሰው ማገኛት የለብሽም። እቺን ልጅ ምናልባት ለማስረዳት ሊሆን ይችላል ያገኘሽው። ብሩክ አንቺ ቀድሞ ነገርሽና ማለት ነግራለሽ ውዶች እንደሰማችሁትና አንተ ቀድሜ እንዳታገኛት ብዬ ነው ቀድሜ ያገኘሁት ምናምን ብላለችና ብሩክ ደግሞ በጭራሽም ሰው ጋር እንድትገናኝም ሰው ጋርም እንድታወራም አይፈልግምና ልክ ነው። ሰው ውሸትን እውነት አድርጎ የማይሆን ነገር እንደ እውነት በቃ ያልተደረገ ነገር እንደተደረገ ነገር አድርጎ የሰውን ህይወት ይበጠብጣል። እና ሰው የገባ ህይወት የማንም ህይወት ደስተኛ አይደለም። የሰው የገባ ህይወት ማንም ደስተኛ ሆኖ የኖረ ሰው ማንም የለም። ስለዚህ በቃ ከሰው መራቅ ነው እሱ ምርጫ ያደረገው ማለት ነው። እና ከሰው ሪቆ መኖር ነው። እና በቃ ሰው ጋር ስትገናኝ ሰው ማይሆን ወሬ ያወራል፣ ማይሆን ነገር ይልክላታል ምናምን በቃ በዚህ እሱ ደግሞ አይፈልግም ይሄንም ማለት ነው። እና ብቻ ከባድ ነው። ልክ ነው። በቃ እናንተ ከምትጣሉ እንደዚህ አይነት ነገር ንትርክና ጭቅጭቅ ማይሆን ነገር ማላችሁ ከሚፈጠር እንደዚህ ሆናችሁ ብቻችሁ መኖር አለበት። ሄሚየም ደግሞ ምናልባት ቤት ላይ መችሽ ምናልባት እንጃ ወጥተሽ ንፋስ ማታገኝበት ቦታ ይሄ ማለት ይሄ ወጣ ይሄ ገባ ምንድነው አዲስ ነገር የሚለው ነገር ሳታውቂ መኖርሽ ሊደብርሽ ይችላል። ግን ፍቅር አለ እዚች ቤት ላይ እግዚአብሔርን እናንተ ብቻ ሳይሆን እኛ ራሱ አንድ ያደረጋ ቤት ነው ይሄ። እናንተ ብቻ ሳይሆን እኛ እዚች ጋር የምንባላ ሰዎችን ራሱ አንድ አድርጎናል። ያ እናንተ እዚህ አሁን ያላችሁበት ቦታ አሁን የምሮ ነው የበፊትም ቤት አይደለም። አሁን ያ ትንሽዋ ቤት ማለት ነው ጌታ ምስክር ነው። ኦዲየንሶች ራሱ አንድ ያደረጋ ቤት ነው። ኦዲየንሶች እርስ በራስን የምንባላ ሰዎች ራሱ አንድ አድርጎናል። ለምንድነው? ፍቅር አለ እና በዚህች ይቀጥሉበት። ምክንያቱም ፍቅር ካለ የትም መኖር ይቻላል የትም። እና አንደኛ እግዚአብሔር ከናንተ ጋር ይሁን፣ አንደኛ ሁለተኛ ደግሞ ፍቅር ካለ፣ ሶስተኛው ደግሞ ማስተሳሰብ ካለ ይበቃል። በቃ መኖር ይቻላል። ሰው ጋር ከምትጣሉ በሰው ምክንያት አድርጋችሁ ከምትለያዩና ከምትጣሉ በቃ እናንተ ወላይ የሆነ እንደ መልካም የቀረባችሁ ሰዎች እንደ ክፉ ሆኖ ይመጣል። በጣም እንደዚህ ነው ያየነው ያለው አይደለ? ስለዚህ ከዚህ ሁሉ መራቅ ጥሩ ነው ብዬ አስባለሁኝ። እና ውዶቼ ሰላም ውድና የተከበራችሁ ውድ የሚራች ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁ በቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። እንዴት ናችሁ? ልመጥቼላችኋለሁ። እና ብሩክና ሄሚያው ብሩክ ዛሬ ጠለፈውን ቀጥሎበታል። ያው ትላንትና እቺ ሴትየዋ መጣቱ በጣም ብዙ ሰዎች ተናደንም ነበር። እንጃ በቃ ከሄሚ ጋር ማገናኛት እንደሌለብንም እያወራንም ነበር ብዙ ሰዎች። እና ዛሬ እንዳያችሁት ብሩክ ደግሞ በቃ እንጃ በጣም ተናዶ ነው እያወራ ያለው። እና እኔ ሄሚን ማጣት አልፈልግም በሰው ምክንያት፣ ሄሚ ላይ ማይሆን ንግግር መናገር አልፈልግም በሰው ምክንያት። እና ከኔ በላይም የዋ እየሆነች ነው፣ እኔም የዋ ሆኜ ነው ህይወቴን የበጠበጥኩት። በቃ ይበቃኛል በማለት ያው ሰውን አግኝታ እንደዚህ አይነት ነገር እንዲፈጠር አልፈልግም ብሎ ወደ ለመደበት ቦታ ወስዷታል እላችኋለሁ ውዶችዬ። እና ሄሚዬም ደግሞ በጣም ተናዳ እግሩ ስር ወጥቃ ከዚህ አስወጣኝ ከዚህ በኋላ ሰውን አላገኝም ምናምን ብላለችና ማገኛት የለብሽም ከመጥለየ የኔ ውድ እህት የምር ነው ማገኛት የለብሽም። አንቺ ምናልባት ለሰው መልካም የምታስቢ ሴት ልትሆኚ ትችያለሽ። ናሽም ደግሞ ግን ለአንቺ መልካም የማያስቡትን ሰዎች ወደ ህይወትሽ መልሰሽ ማስገባት የለብሽም። ሰው ለአንቺ ካላዘነ አንቺ ለሰው ማዘን የለብሽም። ግን መጽሐፍ ቅዱስ ሲናገር ክፉ ያደረገው በክፉ መልስ አይልም። ነገር ግን ያው እኛ ስጋ ለባሽ ነን አይደል? አንቺንም በቃ ምክንያቱም እቺ ሴትዮ ያነ ስትመጣ ላንቺ ያላዘነችም ላንቺ ያላሰበችም በቃ እኔ ከብሩክ ጋር እንኳን የሚያጋጫ ንግግር ነበር እየተናገረች ነበር። ለብሩክ ፍቅር ሰጥተሽ አታውቂም፣ አንቺ አስመሳይ ነሽ፣ እሱ እየለመነሽ እሱ ንጹህ ፍቅር እየሰጠሽ አንቺ ከሱ እየሸሻሽ ነው፣ እሱን እየጎዳሽ ነው፣ ሁሌ ጭቅጭቅ ነው ስትል ነበረችው ሴት ትናንትና ያው ለማስረዳት ምንም ይሁን ጠርተሽ ነበር። ያ ነገር ደግሞ ለብሩክ አላስደሰተውም ማለት ነው። እና ብሩክ ደግሞ ይሄን ነገር አይፈልግም ማለት ነው።
በቃ የኔ እርስ በራሳችሁ አንቺ የማትፈልጉ ነገር ብሩክ ማድረግ የለበትም። ብሩክ የማይፈልገው ነገር አንቺ ማድረግ የለብሽም። በቃ ፍቅር ማለት እንዴ ነው ውዶች፣ የምር ነው የምላችሁት። የምንወደው ሰው ከማጣት በቃ የማንፈልገው ነገር ከህይወታችን ማስወጣት ነው የማያስደስተን ነገር ማለት ነው። በቃ አንቺም እንደዛ ለብሩክ ታዝዤሽ ብሩክ ላንቺ ታዞ መኖር አለባችሁ። እና ይሄ ነው የምለው እኔ ውዶች፣ የገባኝን ይሄ ነው። ብሩክም ያው ልክ ነህ ያደረከው ነገር ግን ሰውን ማገኛት እንደሌለባት አስጠነቀቀ። ቃል አስገብተው እንጃ ወደ ቤቱ ብትመለሱም ደስ ይላል። እዚህ ጋር ብትኖሩ ደስ ይለኛል። እኔ ችግር የለብኝም የትም ሆኑ የትም። እናንተ ግን በፍቅር ኖሩ እንጂ እኔ ሌላ ችግር የለብኝም። እግዚአብሔርን እናንተ ብቻ በፍቅር ኖሩ እንጂ እናንተ ማለት ግን ሰይጣን እንዳይገባ እንጂ ሌላኛ ውዶች ምን እንፈልጋለን? ምንም እና ይሄ ነው የምላችሁት። እቺ አብሳላት ብትባሉን ሴትዮ አሁንም በቃ አሁን እኮ ብሩክ ምን አለ? በቃ ጓደኝነት የሚሆን ምንም ይሁን አለ በቃ እኛ ጋር ጓደኛ መሆንም ፈልገሽም ከሆነ ችግር የለውም፣ ግን እኔን አትድረሽብኝ ምናምን አልፈልግም ብሏል። በቃ ይቅርታ ማጠየቅ የምትፈልጊ ከሆነ ይቅርታሽን ተቀብያለሁ፣ በቃ አትድረሽ፣ አልደርስብሽም ምናምን ብሏል። የምትሰሚው ከሆነ ማለት ነው። እንኳን እንዴት አስበሽ ነው አንቺ? ይምርን እኮ ነው እንደዚህ የሆነ እሱ የሚፈልገው ሰው እያሳየ በዚህ ልክ ለምትለምኙ በዚህ ልክ እኔ ጓደኝነት ይቅርና አጠገቡን አልደርስም ውዶቼ። እኔ ልንገራችሁ ማለት ነው። እኔ የእውነት ለሴትነት ለስሜት የሚጠነቀቅ ሴት ካሁን እንደ ራሴን የሚያዝዘው እኔ እኮ ነኝ። ራሴን ማዘዝ የሚችለው እኔ ነኝ ውዶቼ። ገባችሁ? እናንተ የራሳችሁን ማዘዝ ትችላላችሁ። አንድ ነገር የማይሆን ነገር ለማድረግ ሲሞክራችሁ እናንተን ስሜታችሁና ማንነታችሁን ዋጥ ማድረግ የምትችሉት እናንተ ናችሁ። አንቺ እንደዚህ እያረጉሽ እየተሸማቀቅሽ ለምን ብለሽ ነው አንቺ? ፍቅር በቃ ታዩ። እሱ አይፈልግሽም፣ እኔ ለአንቺ አልሆንልሽም አለ አይደል? በቃ ታዩ፣ ተፋችሁ። በቃ እነሱ ይኖሩበት በደስታ እንዴ። ከሰው እየሸሹ እስከ መቼ ይኖሩ ልጆቹ? እስከ መቼ ይኖራሉ? እንዴ ለምንድን ነው የማትፋቱ? ለምን ደስታችሁን አትሰጡም? ለምን ህይወትሽን አትኖሪም? አንቺ ከብሩክ ውጪ ወንድ ለምን እንደ ምድር ላይ በቃ ታዩ። አይፈልግሽም፣ በቃ ተፋችሁ። ሆሆ ጌታዬ